ያቺ ሄርሜላ ተብዬዋ ሁለተኛ እናቴ በር ድርሽ ብትል እኔን አያርገኝ። ስርዓታችሁን ብትይዙ ይሻላሉ። ተጠንቀቁ። ከእናንተ ጋር ተካራ ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ እያልኩኝ ዛሬ በጣም የሚገራርሙ በርካታ ነገሮችን ይዤላችሁ መጥቻለሁኝ። እናንተ ሼር ላይክ ማድረጋችሁን እንዳትረሱ። ቤተሰብ ያልሆናችሁ ደግሞ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። መግቢያ ላይ እንግዲህ ሜላት ብዙ ጊዜ እንደምታውቁት አንድ መልካም ነገር ይዛ ትመጣለች፣ አንድ ጊዜ ደግሞ ነገሮችን በጣብጣ ይዛ ብቅ ትላለች ማለት ነው። እንዲሁም ደግሞ የአብርሽ አባት የተናገሩት ያስተላለፉት መልእክት አለ። ቪዲዮን እስከ መጨረሻው ተከታተሉት፣ አብረን እንቆያለን ማለት ነው። ቤተሰብ ሩታን እንዲህ በተደጋጋሚ ተነግሯል። ሜላት ምንድን ነው ያስተላለፈችው መልእክት ከሚለው ስንጀምር ከብዙ ነገሮች እንዲሁም እናትየውም የሩታ እናት ያስተላለፉት መልእክት አለ። የሜላት መልእክት ምንድን ነው? ስለ ሄርሜላ ነው። ስለ እሷ ያስተላለፈችው መልእክት መልካም ነገር ሆኖ ሳለ ነገር ግን ደግሞ ስለኛ እየተናገረችው ነገር አለ። ከአሁን በፊትም በጣም ብዙ ስድብ ተሳድባ እኛን ብዙ ነገር ሆና ነበር። ብዙ እሷንም እንደዚሁ እንዴት እኛን እንዴት እናገረናለች የሚል በርካታ ተቃውሞ እንደተነሳ እናስታውሳለን ማለት ነው። ምንድነው ያለችው ሜላት? ሁለተኛ ሄርሜላ የምትባል ልጅ እናቴ በር ላይ ብትደርስ እኔን ያድርገኝ ስትል ነበር። ይሄ ጥሩ መልእክት ነው። ምክንያቱም ንቀት ነው፣ ከንቀትም በላይ ንቀት ነው። ቤተሰብንም ማስደፈር ጭምር ነው። እንዲሁም ደግሞ ትዳርንም እንደማቃለል ያክል ነው ለእኔ ታየኝ። ያስተላለፈችው መልእክት እዚህ ጋር መልካም 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 ነገር ነው ማለት ነው። የሩታ እናትም እንደዚሁ የተናገሩት ነገር አለ። ከዚህ በላይ በቃ እያሉ ነበር። እንዲሁም ሩታ ሄዳለሁ የሚል ሀሳብ ነበረ። ልጄን አትወስዳትም ምንም ሆነ ምን የእናት ፈሷ መድኃኒት ነው ስትልም እንደዚሁ በምሳሌ ጭምር ስትናገር ነበር ማለት ነው። ቤተሰብ ለማንኛውም ግን ሜላት ጥሩ መልእክት ያስተላለፈችው እንደነገርኳችሁ ስለ ሄርሜላ ከአጠገቧ እንድትደርስ አትፈልግም ተናግራለች፣ አስጠንቅቃለችም። እንዲሁም ደግሞ አብራት የነበረውን አቤልን እሱንም እንደዚሁ ተናግራለች ማለት ነው። ይህ መልካም ነገር ነው ብዬ ነው የማስበው። ሌላው ስለኛ የተናገረችው ነገር አለ። ከአሁን በፊትም ካስታወሳችሁ እንዴት እናንተ ምናምን በቃ ብዙ ነገር ስትናገር ነበር እና ቤተሰብ የሌላት ይመስላችኋል ወይ? ጭራሽ እንድትፋታ የምትፈልጉ እንድትፋታ ልታደርጉ ያሰባችሁ አላችሁ ስትል ስትናገር ነበር። አብዛኛው ተመልካች ግን ይህ ነገር ጥሩ አይደለም እያለ ነው እንጂ መልእክት ሲያስተላልፍ እንዲሁም ደግሞ ሀሳባቸውን ሲሰጡ የነበሩ ብዙ አድናቂዎቻቸው ወዳጆቻቸው የሩታና የአብርሽ ማለት ነው ይች ልጅ ጥሩ አይደለም ያደረገች ያለችው ነገር ጥሩ አይደለም፣ ትዳራቸውን ልትበጠብጣቸው ነው፣ ልታፋታቸው ነው እያሉ ነው ብዙ ሰው የሚናገረው። ሜላት ደግሞ እዚህ ጋር መታ እንግዲህ እኛን ስትሳደብ ነበር ማለት የነ ሩታን የነ አብርሽን ተመልካች ስትነቅፈን ነበር በጣም ማለት ነው። እና እኔ ብዙ ጊዜ አንድ መልካም ነገር ይዛ ትመጣለች፣ አንድም ደግሞ መጥፎ ነገር ይዛ ትመጣለች ያልኳችሁ ይህ ነው። ነገርም የምታበላሸው ብዙ ጊዜ እሷ ናት ማለት ቤተሰብ እንደሌላት አድርገን የቆጠረ ሰው የለም። ምናልባትም መጀመሪያ አካባቢ ላይ ካልሆነ በስተቀር በአሁን ሰዓት ያለው ነገር ድባቡ ምናምን ደስ የሚል ነገር ነው ያየነው የነበረው አይደል? ታዲያ አሁን ደግሞ ተመልካች ምን አደረገ? ምን አጠፋ? ለእነሱ ባገዘ እነሱ ይች ልጅ ከመካከላቸው ትውጣ ከማለት ውጪ ማን ነው እነሱን ሊያፋታ ያሰበው? ራሳቸው በራሳቸው ካልሆነ በስተቀር ይሄንን ነገር የበጠበጡት ተመልካች ለእነሱ ጥሩ ድጋፍ ነው ያሳያቸው ብዬ ነው የምለው። ስለዚህ ሜላት ብዙ ጊዜ የምትሰሪውን ነገር ወይ ደግሞ የምትናገሪው ነገር ብታቂ ጥሩ ነው ብዬ አስባለሁ። ወይንም ደግሞ ስለ እነሱ አለመናገር ሌላ ነገር ብትናገር ይሻላል። አዎ ሩታ ቆንጆ ልጅ ናት፣ ጥሩ ልጅ ናት ምናምን ስትይ ነበር። ማንም መጥፎ ናት ያለ የለም ከአንቺ በስተቀር ማለት ነው። ስለዚህ የሜላት ነገር ይገርመኛል ማለት ነው። ወደ አብርሽ አባት ስመጣላችሁ ደግሞ የአብርሽ አባት ምንድን ነው ያሉት ነገር? ይቅርታ እንግዲህ ድምጽ ከገባባችሁ። አብርሽ ልጄ አይኑን ባይኑ አይቷል፣ አኩርቶናል፣ የልጅ ልጅ አሳይቶናል፣ በጣም ደስ ብሎኛል ብለዋል። ከዚህ በተረፈ ደግሞ አሁን ላይ የማያቸው ነገሮች ይበቃል፣ ተዉ፣ ይኑሩበት፣ የትዳርን ስርዓት ይዘው ይኑሩ፣ ክብር አለው፣ ነውር ነው፣ ባህል አታበላሹ፣ አታጥፉ ሲሉ መልእክታቸውን ሲያስተላልፉ ነበር። የአብርሽ እህቶች ሁለቱም እንዲሁም ደግሞ እናታቸው የአብርሽ አባት በመሆን ቁጭ ብለው
መልእክታቸውን ሲያስተላልፉ ነበር ማለት ነው። እንደ ቤተሰብነት ስታዩት እሱ ነው ማለት እነሱን እያሰደባል ይሄ ማለት ነው። የሚሰራው ነገር አግባብ አይደለም። ስለዚህ አይኑን በአይኑ እስካየ ድረስ የልጃቸውን ስርዓት የልጃቸውን አስተዳደግ ለልጃቸው ወደፊት ምን ማድረግ እንዳለባቸው እያሰቡ እንዲኖሩ እንጂ ከዛ እያለ ህይወት ማበላሸት አግባብ አይደለም። አርፎ ይቀመጥ ሲሉ መልእክታቸውን በአባታዊ መልክ አስተላልፈዋል ማለት ነው። እጅግ በጣም አሪፍና ተወዳጅ የሆነ ነው ብዬ ነው የማስበው። እናንተ ምን ትላላችሁ? ኮሜንት ላይ ጻፉልኝ እስኪ። እንዲሁም ደግሞ የአብርሽ እህት እንዲሁ ስትናገራት ነበር ያችን ሄርሜላን። እንደውም እኔ እንደ አንድ ነገር እነሱ እንደምንም ብለው ከመካከላቸው ቢወጡ ጥሩ ነው ብዬ አስባለሁ። ቤተሰብ መልካም ቀን ይሆንላችሁ።